በእነሱ ምክንያትም ሴት ሳይቀር ሱሰኛ ሆኗል። አንዲት ልጅ ከውጭ ሀገር የምትገኝ በዚሁ ጉዳይ አዋርቻታለሁ። ስሜት ሲመጣብኝ ሮጭ ሻወር ገባለሁ። የምሬን እኮ ነው። አቤት ቪዲዮ ኮልም ተደዋውሏል። ኦኬ እንደውም አሁን ቪዲዮ ለማየት በጣም ጓጓኝ። ይሄን ቪዲዮ ለማየት ጓጓኝ። የምር www ይቻላል። ቆይ ቅድመ ክፍያ 300 ብር ከመጀመር እንችላለን። ላክልኝና እንጀምር። እኔ ዝግጁ ነኝ። ያለበለዚያ ውዴ በቃ ሌላ ሰው ፈልግ። እኔ የምትፈልገኝ ከሆነ ላክና እንጀምር። What's good YouTube? It's me አሃዱ ሪያክት የሳይ ዛሬ ደግሞ የተመለስነው በዩቲዩብ ቪዲዮ ሪያክሽን ነው። አብረን የምናየው ይሆናል። ይሄ ኢትዮጵያ ውስጥ ነው ቢባል ማን ያምናል ይላል ታይትል። ኦኬ እንየው ወደ ቪዲዮ። ይሄንን እየሰሩ ያሉ ሴቶች ላይ ከመፍረዳችሁ በፊት ምንም ከመናገራችሁ በፊት ቪዲዮን እስከ መጨረሻ ብታዩት ይመረጣል። ኦኬ ይሄ ነገር ሌጋል ነው እየሰሩት ነው ኢትዮጵያ ውስጥ ኤግዚስት ማድረጉ ራሱ ገርሞኝ ነበረ፣ ግን የምራቸው ነው። ቅድመ ክፍያ 300 ብር ከመጀመር እንችላለን። ላክልኝና እንጀምር። እኔ ቴሌግራም ጉድ አረ በስመ አብ። ኦኬ ብር ያለችው ወይ ኤግዚስት ማድረጉ ራሱ ገርሞኝ ነበረ፣ ግን የምራቸው ነው። ቅድመ ክፍያ 300 ብር ከመጀመር እንችላለን። ላክልኝና እንጀምር። እኔ ዝግጁ ነኝ። ያለበለዚያ ውዴ በቃ ሌላ ሰው ፈልግ። እኔ የምትፈልገኝ ከሆነ ላክና እንጀምር። አሁን ይቺ የመሰለች ልጅ እንዲህ አይነት ቦታ ላይ እንዲህ አይነት ስራ እየሰራች አገኘው ብል ማን ነው የሚያምነኝ? እዋት እንዴት እንደምታምር ፊያሜታ። እኔ እየፈለኩሽ አንቺ እዚህ ነው ያለሽው። እዚህ ጋር ምን መሰላችሁ አሁን ላይክ የራሳቸውን ፒክቸር እየተጠቀሙ ባይሆንስ? አሁን ለምሳሌ እዚህ ጋር ፊያሜታ አለ ላይክ ያ ሰውዬ ላይክ የራሱን ላይክ እነዛ ሰዎች የራሳቸውን ፒክቸር እየተጠቀሙ ባይሆንስ? እቺኛዋን ልጅ አሁን ኤክስፖዝ ማድረግ አይሆንም? ላይክ ልጅቷ እቺኛዋ ምንም ማታቅብቱን ኢማጂን ፎቶ ላይ ያለችው ልጅ ማለት አሩ ነው እንዴት እንደሆነ እስቲ እንስማው እስከመጨረሻው። ፊያሜታ እኔ እየፈለኩሽ አንቺ እዚህ ነው ያለሽው። መጀመሪያ በቪዲዮ ተደዋውላችሁ ብሩን ስትስማሙ የሆነ የምታዩት ሰው ጭራሽ እንዲህ አይነት ነገር የሚሰራ ይመስላችሁ አይታችኋት ትፈርዱኛላችሁ። እኔ ገና ዛሬ መጀመሪያ ነው። ትሩኮለርም በቢዝነስ ነው የሚያውቀው ቁጥራቸውን። አንዴ እነሱ ጋር የገባ ሰው ቁጥራቸውን አቤት ቪዲዮ ኮልም ተደዋውሏል። ኦኬ እንደውም አሁን ቪዲዮ ለማየት በጣም ጓጓኝ። ይሄን ቪዲዮ ለማየት ጓጓኝ። የምር www ይቻላል። ቆይ አንዴ እነሱ ጋር የገባ ሰው መውጫ የለውም። በእነሱ ምክንያትም ሴት ሳይቀር ሱሰኛ ሆኗል። አንዲት ልጅ ከውጭ ሀገር የምትገኝ በዚሁ ጉዳይ አዋርቻታለሁ። ስሜት ሲመጣብኝ ሮጭ ሻወር ገባለሁ። የምሬን እኮ ነው። እና ማለት ሴቷ ምንድነው ሴቷ? እሺ ወይ ከ18 ዓመት በታች ሆናችሁ ሰዎች ባካችሁ ያው ገብቷችሁ ከ18 ዓመት በታች ሆናችሁ አንድ ነገሩ ላይ በስድስት ተምዘዝ እንደዚህ ያደረኩኝ እግዚአብሔር የተመሰገነ ነው። ሳምንት ሊሞላኝ ነውና ሰላም በድጋሚ በጣም ከባድ ነው። ለመውጣትም በጣም ከባድ ነው። እኔ አልወጣሁም ባይዘው ከዚህ ነገር ውስጥ ባይዘው እኔ ከምለው ሰው ወይም ደግሞ እኔ ብዬ ከተቀበልኩት ሰው ጋር በገጠመኝ ክደት ምክንያት ነው እዚህ ነገር ውስጥ የገባሁት። እኔም የፖድካስት ቪዲዮውን ካየው በኋላ ምንም የቀረኝ ጥርጣሬ አልነበረም። ነገሩ እውነት መሆኑን አመንኩኝ። ቪአይፒ ሲልቨን ጎልደን እያሉ ይሄዱበታልና እዴ ደጃፍ ላይ ይሄ ታሪክ ተወርቷል። ወይ ጉድ! ገባ ደግሞ ሌላ ማለት ቅድም የጠቀስካቸውን የሲቢን የንግድ ባንክ ምንድነው የቴሌብርን ሌሎችን ዓለም አቀፍ የክፍያ መንገዶችን እንደሚጠቀሙ ባሉት አይከኖች ማየት ትችላለህ። ግን እስከ መክፈል ደርሰ ይሄ ነገር አክቹዋሊ እየተከፈለ አገልግሎት እንደሚሰጥበት አንተ ራስህ አረጋግጣል? ብዙ ሀበሻ ሰው ማለት ነው ሰው እየለመነ ወይ የተቸገረ ሰው ምናምን ከመጣለት ሊያልፈው ይችላል የትኛውም ሶሻል ሚዲያ ላይ። ግን ትንሽ የሚቀንሰውን እመርጥና ከፍላለሁ። ውስጥ ላይ ምን እንደሚሰሩ አብረን እናያቸዋለን።
ጀለስ ማለት ኦኬ እኔንም ማለት ማነው ልጁ ግን ስሙ ቻት ንገሩኝ ልጁ ስሙ ማን ነው አሮን ይሄን ቻናል አላውቀውም የኔ ቻናል ውስጥ ያላችሁ በእድሜ ትንንሽ የሆናችሁ ልጆች ይሄ ቪዲዮ ለእናንተ አይሆንም ባይሆን ለታላላቅ ወንድምና እህቶቻችሁ ሼር አድርጉላችሁ ደብሊው ብያችሁ ነበር እኔም ከ18 ዓመት በታች ሆናችሁ ካላችሁ ብያችሁ ነበር አይሆንም ለእናንተ ሶ ላይክ ለታላላቆቻችሁ ሼር አድርጉላቸውና እናንተ በስድስት ቀይስ ነት ይሄንን ምን ስትላሰብከው ሴቶቹን እስኪ ታመጣቸው እያላችሁኝ እንደሆነ አልጠራጠርም አንድ ቀን ነው ከጂም መጥቼ ማታ ላይ ኦንላይን ማውራው ሰው ፈለኩ እኔ ደግሞ ፓስፖርት ለማሰራት አሊያም ለሌላ ስራ ካልሆነ ኦንላይን ላይ የማውራው የወንድም የሴትም ጓደኛ የለኝም እናም ከራሴ የምወደው አንድ ነገር ልክ ሰው ማውራት ሲናፍቀኝ ማላቀውን ሰው ሰርች አድርጌ ነው ማውራው በዚህ ሁኔታም ከተማሪ እስከ ነርስ እስከ ዶክተር ያሉ ሰዎችን አግኝቼ አወርቼ ማውቃለሁ ጀለስ በቃ ሰርች ነው ብታረው ና ቴሌግራም ላይ It's crazy. That was legitness. Fatality. እኔ ከራሴ በጣም የሚገርመኝ እንደዚህ በስንት መከራ አግኝቻቸው አግባብቼ በቃ አሪፍ ከሆነም በኋላ እንዴት ዋልክ በላህ ምናምን መባል ሲጀምር ነገሮችን አበላሻለሁ እግዚአብሔር ደግሞ ይወደኛል እስክናወራ ነው እንጂ ማውራት ከጀመረም በኋላ በቃ ሁሉም መሬት ነው የሚሆንልኝ በአሪፍ ሁኔታ እናወራለን ግን አላቅም 2 ቀን ወይ 3 ቀን ከዛ በላይ አናወራም ብቻ ብዙም ነገሩን አናንዛዛው እንደዚህ ያለ ልማድ አለኝ ዝም ብዬ ማላቃቸውን ራንደም ፐርሰን አወራለሁኝ በዚህ አማካኝነት እንዳጋጣሚ ከነዚህ ሰዎች ጋር ተገናኘሁ ምንም ቃላት ማሰማመር አያስፈልግም እንደተለመደው የዛን ቀን ማታ ገብቼ ሰርች ሳደርግ ምርጥ ሰዎች አገኘው ቆንጆ ግን ያው ቆንጆ ሆኖ ዝም ብሎ ቆንጆ አይደለም ናቸው ምን ፒፕ ሳውንዱ ምንድነው ዌይት ቆንጆ ግን ያው ቆንጆ ሆኖ ዝም ብሎ ቆንጆ አይደለም ናቸው ይሄንን ለምንድን ነው ማወራው ማን ጠየቀኝ አላስፈላጊ ታሪክ አላንዛዛው በቃ ነገሩ ከዚህ ነበር የጀመረው የዛን ቀን ማታም ከጂም መጥቼ እንደተለመደው ሰርች ሳደርግ ቆንጆ ሴቶችን አገኘው ሴቶቹ ግን እስከዛሬ ሳገኛቸው እንደነበሩት አይነት ሴቶች አይደሉም በጣም ቆንጆ ግን ወጣ ያሉ ናቸው ሁሉም ደግሞ የሚልኩት አንድ አይነት መልእክት አለ የሚላኩት ሜሴጆች ደግሞ ዝም ብሎ ሜሴጆች አይደለም ሃይ እንዴት ነህ ሰላም ነው የለም እሱ ድሮ ቀርቷል የሚላኩት እያንዳንዱ ሜሴጆች የሚሰሩትን ስራ ማለት የሚሰጡትን አገልግሎትና የዋጋ ዝርዝር የያዙ ናቸው እናም በጊዜው ኢየሩሳሌም ተባለ እንዲሁ ኦንላይን ላይ ያገኘኋት ልጅ ማውራት ልጅ ነበረች ቴክስቶቹን ፎርዋርድ አደረኩላት እና የሚገርመው ኢየሩስ ስለዚህ ነገር ከኔ ቀድማ ታውቅ ነበር እንደውም እውነት መሆኑን ልታረጋግጥልኝ አንድ ፖድካስት ላከችልኝ ታዲያ ይሄ ከተፈጠረ ከተወሰኑ ቀናቶች በኋላ ብዙም ማላቃቸው ቴክስቶች ወደኔ መምጣት ጀመሩ እንዴት እንደሆነ ባላቅም እዚህ ነገር ውስጥ የሚሰሩት ሴቶች በሙሉ ስልኬን አገኙት ከዛም ያቺ የተለመደ ቦይ ና ሁሉም ስልክህን አገኙት ኦኬ በመጥፎ ይተርዶት አይደለም ግን ደች ሜሴጃቸውን ሁሉም ይልኩ ጀመር መጀመሪያ ላይ እንደመጡ ሰላም ይላቸዋል ምን ልታዘዝ ምናምን ይላሉ ከዛ ግን ያቺ ሜሴጅ አትቀርም በቃ መጀመሪያው ግባበት ነው ዋጋና አገልግሎቱን የግዴታ መላክ አለባቸው እናም ነገሩን ረስቸው ነበር ከቀናት በፊት የተፈጠረው ምናምን ይሄ ቴክስት ሲላክ አላመንኩም ነበር የምራቸው ነው የምር ይሄ ነገር ሌጋል ነው እየሰሩት ነው ኢትዮጵያ ውስጥ ኤግዚስት ማድረጉ ሌጋል ነው ወይስ ክሬዚ ነበር ግን የምራቸው ነው መኖራቸው ቺቺኒያ እየሰሩ አይደል እንዳንተ ነው ሌጋል ነው ወይ የምትል ላይክ ኦንላይን ሲሆነው ሌጋል ያልሆነው አይ ዶንት ኖ ላይክ አይ ቲንክ ሌጋል መሰለኝ ቶም ባንደግፍም ካሉ ግን አንጠላቸውም ሰው ምን እናደርጋለን መጀመሪያ ካሉት ውስጥ ትክክለኛ ሊሆን ይችላል ብዬ ማስበው ሰው እመርጥና ያው የቪዲዮ ዝርዝር አላቸው ገንዘብ ክፍያ ምናምን ከሱም አሪፍ የምለውን ማለት ትንሽ የሚቀን አሪፍ የምትለው ኦኬ በገንዘብ ደረጃ አልመሰለኝም አሪፍ ምናምን ብለን መስሎኝ እመርጥና ከፍላለሁ ውስጥ ላይ ምን እንደሚሰሩ አብረን እናያቸዋለን በዚህ ምክንያት በጣም ተጎድቻለሁኝ ብላ አንዲት ልጅ ካናገረችኝ በኋላ ነገሩን ወደ ቪዲዮ ለመቀየር አስቤ
ብዙ ነገሮችን ስክሪን ሪከርድ አድርጌ ሲይዝ ነበር። በዚህ ጉዳይ በጣም ተጎድቻለሁ ያለችው ልጅም ለሌሎች ሰዎች መማሪያ እንዲሆን ራሷን ቀርጻ ይራከችልኝ ያለ እሱንም ማሰማችሁናል። እንግዲህ ይሄንን ሁሉ ነገር ያስጀመረችው እቺ ሚሮን በሚባል አካውንት የመጣች ልጅ ነች። ስልኳ ምናምን አለ የሚገርመው አንድ ስልክ ብቻ አይደለም ያላት። ቴሌብር ትጠቀማለች፣ ኤምፔሳ ትጠቀማለች። ማትጠቀመው የባንክ አይነት የለም። መጀመሪያ ከመጣች በኋላ ያለችውን ግን ምን ያህል ላይ አምን ወይ ግን ምን ያህል እርግጠኛ ነን አሁን በእነዚህ ላይክ ፎቶአቸው ላይክ ኮንፈርሜሽን እንዴት ኮንፈርም ማድረግ ይቻላል? እነዚህ ሰዎች እቺ አሁን ፎቶ ላይ ያለችው ልጅ ራሷ ሜሮን እቺ ልጅ ራሷ መሆኗን በምድር ነው የሚያውቀው? ላይክ አሚን አዛ ነው ወይስ የሚያውቀው ወይስ ከፍሎ ምናምን ከከፈለ በኋላ ነው የሚያውቃት ኦር እንዴት ነው? ላይክ አልተረዳሁትም። እንደውራን አሳያችኋለሁ ግን ፕሮፋይሉ አላሳያችሁ ፎቶዎቿ ማለት ነው። በጣም የቆዩ ፎቶዎች ነው ያሏት። አንድ ቀን ሁለት ቀን አይደለም፣ በጣም ብዙ ጊዜ የቆዩ ናቸው። አይ ቲንክ በፒሲ ላይ መሰለኝ ዓመተ ምህረቱን የሚያሳየው 2 አመት 3 አመት ከዛም በላይ የቆዩ ፎቶዎች አሉ። ያው ብር አልከፍልም ካልክ ተሾታለህ። አብዛኞቹ ፎቶዎች ተመሳሳይ ናቸው። የተቀሩት የጓደኞቿ ናቸው ብዬ ነው ለመቀበል የቻልኩት። እቺ ነች ማለት እንግዲህ አንድ አይነት ፎቶ ነው። ከምንም በላይ ደግሞ ያሳመነኝ እነዚህ ጥቅሶች ናቸው። እኛ የምንጽፈውን ሰዎች ሊያነቡ ይችላሉ፣ ግን ማንም እኛ የተሰማንን ስሜት እንደኛ ሊሰማው አይችልም። ይሄ የሆነ የሰው ልጅ ፊሊንግ አላቸው አካውንቶቹ ላይ። ጊዜ ሰጠውት ጊዜ ወስዶብኛል፣ ዋጋህን በሰው እይታ ውስጥ ሳይሆን በህሊና ውስጥ ፈልገው። መቼም እነዚህ ላይክ የድሮ ላይክ የቴሌግራም ጥቅሶች ናቸው እነዚህ። ላይክ ኢማጂን ይሄ አካውንት ስንት አመቱ እንደሆነ ማሰብ አይከብድም። ላይክ እንደዚህ አይነት ጥቅሶች ካሉት በቃ የቆየ አካውንት ነው የሚሆነው። ይችላል የመጀመሪያ ተመልማይ የምንከፍለው ለሚሮን ነው። ከዛ የኔ ቤት ነው ገባበት ትወደዋለህ ብሎ ደግሞ የሆነ ሊንክ አለ ብለር አደርጓለሁ። ይሄንን ሲጀመር እዛ ውስጥ ከገባው በኋላ ያሉት ሼቶች ደግሞ ስሙን ያን ያላስተዋልኩትም አሁን እኮ ከዛ ያው ታሪኩ ምንድን ነው የሚለው ስሙ ወይ ደግሞ ስሙን ያን ያላስተዋልኩትም አሁን እኮ ላይክ ብለር ማድረጉ ምናስ አሳየህን እኮ ላይክ አስቀመጥከው ስሙ። አዎ ፕራይቬት ቻናል ነው። ኦኬ ኢቲ 7ኛ ሆም 7ኛ ከዛ ያው ታሪኩ እንዴት እንደተጀመረ ቀጥታ እንደመጣች ይሄንን ሜኑን ይላከችልኝ። ምንድነው የሚለው ሜኑ ማለት ቮይስ ቮይስ ኤስ የሆነ ብር፣ ፎቶ የሆነ ብር፣ ቪዲዮ የሆነ ብር፣ ቪዲዮ ኮል የሆነ ብር። ከዛ በኋላ ደግሞ ከዚህ ውስጥ መርጠህ በቴሌብር ብሩ ላክልኝ። ቴሌግራም አማርኛ ቴሌብር ከሌለ ካርዱን ላከው። ብሩ ሲገባ እንጀምራለን። Okay, how can I trust you? Okay. At least ራስሽን መሆንሽን ላረጋግጥ ብዬ እኔም ይሄን ነበር ስጠይቀው የነበረው። ላይክ ፎቶ ላይ ያለችው ልጅ ራሷ ባትሆንስ ነበር የኔ ጥያቄ። ኦኬ ከዛ እንደዛ ነገር አላት። ከዛ የሆነ ቮይስ ላከችለት። ቮይስ፣ ፎቶ፣ ቪዲዮ ኮል ከዚህ ውስጥ መርጠህ በቴሌብር ላክልኝ። ቴሌብር ከሌለ ካርዱን ላከው። ብሩ ሲገባ እንጀምራለን። ከዛ ስልክ ቁጥር አለ 0966። መጀመሪያ የኔ ጥያቄ የነበረው እንዴት ነው ማምንሽ የሚል ነበር። ከዛ ድጋሚ ቮይስ ላከችልኝ። ቅድመ ክፍያ 300 ብር ልካ መጀመር እንችላለን። 300 ብር ላክ ዝም ብዬ ማለት ነው። ገና ማንነቱ ላልታወቀ ሰው ማለት 300 ብር። ከዛ ድጋሚ የቴሌብር አካውንት ተላከልኝ። እሺ ታገሽኝ ብዬ ነገሩን ፖዝ አደረኩትኝ። ያው ወደ ቪዲዮ ለመቀየር አሰብኩ ማለት ነው። አሁን ከዚህ ጀምረን ከነሱ ጋር ያለውን ነገር በሙሉ እናያለን። ግን በመጀመሪያ 300 ብሩንም ምንም ከመላኬ በፊት እዚች ጋር ያስቀመጡት ከ3 በላይ ቁጥር አለ። አንደኛው ቴሌግራም መጠቀምበት፣ ከዛ ብር ላክበት የተባለ የሳፋሪኮም ምናምን ቁጥሮች አሉ። እነዚህን ቁጥሮች በትሩ ኮለር ላይ ትክክለኛ መሆናቸውን አይ ጀለስ ጉራጌ ነው 300 ብሩ ላለመበላት ማለት
የሚሄድበት ርቀት ትሩ ኮለር ምናምን ኦኬ ያ ለነገሩ ልክ ነህ 300 ብር ቀላችሁ እንጂ እነዚህን ቁጥሮች በትሩ ኮለር ላይ ትክክለኛ መሆናቸውን አይቼ ልካለሁ። በወንድ ስም ከሆነ ማለት ነው ወንደሰን አንደኛውን ላይት ከሰጋ ማንሳት አስጠልቶኝ ነው የመጣሁት። ፎከሳችን አሁን ላይቱ ጋር ስላልሆነ ጣጣ የለውም። 300 ብር ስለተባለ አይላክም። መታየት ያለበት ሜሪ እንዳይደብርሽ ስልክ ቁጥሩን ብለር ላደርገውም እችላለሁ። ያው ሁሉንም ዩዘር ኔማቸው ሊንካቸውን ሞር እነሱን ፕሮሞት ሊያደርግ ይችላል ብዬ ስላሰብኩ በራሴ ብለር ማደርገው ይመስለኛል። እንደኔ ጥቅም ግን የለውም መታየቱ 251965 ቼክ ኢት ማን ነው ሳይኒን አላደረኩም አልገባ ነው አይዲያ ስም የለውም ስም ለካ ጋድ ዳም 9 ቁጥር ረስቼ ምን አይነት ሰው ነኝ በእግዚአብሔር ትሩ ኮለር ያን ያህል ነው የቸኮልከው ያን ያህል ነው ያስቸኮልክ ረጋ ብለህ ካም ተረጋጋ ተንፈስ ከዛ ትሞክራለህ ታቅም አይለም ቁጥር ስም የለውም ይሄው ማን ነው የሚለው ፊፊዮና ቴሌግራም ፍሬንድ ፊፊዮና ቴሌግራም ፍሬንድ ላይክሊ ኤ ቢዝነስ ትሩ ኮለርም በቢዝነስ ነው የሚያውቀው ቁጥራቸውን የሆነ ሰው ፊዮና ብሎ የቴሌግራም ፍሬንድ ብሎ ሴቭ ያደረጋት ማለት ነው 6691 ደግሞ ቁጥሮቹ የሚያዙ ቁጥሮች አውቆም ነው በጣም ቀላል ቁጥሮች ናቸው 6691 ናን ናርዲ ኦንላይን ኤስኤስኤስኤስ ታይፕ ኦኬ እነዚህ ሰዎች ትክክለኛ ሴቶች ናቸው ኦኬ እስካም አይመስለኝም አሁን እኔ እስካም አይመስለኝም አይ ቲንክ ይልካል 300 ብሩን ለየትኛው እንደሚል ግን አላውቅም ናርዲ ኦንላይን ኤስኤስኤስ guess what በዚህ ሲናሪዮ ውስጥ እኔ ላስብ የምችለው ናቸው ነው ሌላ ምን ሊሆን ይችላል ይሄም ደግሞ ላይክሊ ቢዝነስ ብሎ ነው ያመጣው ነገሮች እውነተኛ እንደሆነ ነው የሚያሳዩት 300 ብሩን ግን ዝም ብዬ ከምልክ አሁንም 300 ብሩን ሌላ ማጣሪያ ሊያደርግ ነው ኢንቦክስ ላይ የመጡት ሰዎች አሉ ለምን እነሱን ቼክ አናደርጋቸውም አንደኛው እንደውም እኮ ደህና ሰው ነበረች ድንገት ነው ራሷን ወደዚህ የቀየረችው እሷንም እና ብሮ ሁሉም ደህና ሰው ነበሩ ድንገት ነው የሚቀይሩት እኮ አንተ ደግሞ አንደኛው ይላል ኦኬ እሺ እንደው ነው ማለት ነው ያያቸዋለን ትሩ ኮለር ቢዝነስ ነምበር እንደሆነ ሂንት ሰጥቷል ያው ሜቢ ፌክ ሊያደርጉት ይችላል ግን ያው ኦኬ ከዛ በኋላ ያገኘኋት ሜሎኒ የምትባል ልጅ ነች ሜሎኒም ያው እንደመጣች ቀጥታ ምን ልታዘዝ ነበር ያለችው ከዛ ሜኑዋን ላከች እሺ ከዛ ላከች በቃ ከላከች በኋላ የሜሎኒ ውድ ነው እና እስካሁን ካየኋቸው በጣም ትንሿ ሜሎኒ ነች ከዛ ብሮ በጣም ትንሿ እሷ ነች ካልኩ በኋላ ከዛ ምን ኦ ማይ ጋድ ሊንክ ዝችም ጋር አለ እና ሜሎኒ መስኪኖ እቺ ነች ግን ዋጋሽ ተወደደ ሜሎኒ እንልክላታለን ብሎክ እንዳታረጊኝ ብቻ ኖ ለምንድነው ያንተን ቴክስት ብለር ያረከው ላይክ እዚህ ጋር አሁን ብለር ተደርጓል እዚህ ጋር ያንተ ቴክስት ደግሞ ረጅም ያንተ ቴክስት ራሱ በሰማ እንግዲህ ሜሎኒ ለምን እንደጨመረ ምክንያት ካላት አሳማኝ ነገር ይላክ ተናገርክ እኮ ለምን እንደጨመረ ትንሽ ናት አልክኩ በቃ ላይክ ተናገርከው ራስህ እኮ ወይኔ ሶስተኛ ላይ ያለችው ትንሽዬ እንደውም ሜሎኒ ነች እቺ ነች ትንሽ የምትባለው አረ ህፃን ልጅ ናት አረ በፈጣሪ ቻት በጣም ህፃን ልጅ ናት እቺ ነው እቺ ትንሽ ትመስለኛለች ከልጅነት ጀምሮ እስካሁን ያለችበት እድሜ ድረስ ያለ ፎቶ አለ አረ እኔ 18 ራሱ ሚሙላት አይመስለኝም አውርተዋል ከሷ ጋር ወይ ጉድ
በቃ በፊት ላይ የምታወራው ምን ነበር የምትለው መሰላችሁ? ግሩፕ ላይ ሰው አዳርግልኝ ገንዘብ እንድሰራበት ነው። የዚህን ያህል ሰው ከደረሰልኝ ገንዘብ ስለምሰራ እባክህን ተባበረኝ ምናምን ነበር የምትለኝ እየመጣች ማለት ነው። ከዛ በኋላ የሆነ ቀን ቮይስ ላከች ከመሬት ተነስታ። ይሄንን ቮይስ ላከች ከመሬት ተነስታ። ላክልኝና እንጀምር፣ እኔ ዝግጁ ነኝ። ያለበለዚያ ውዴ በቃ ሌላ ሰው ፈልግ። እኔ የምትፈልገኝ ከሆነ ላክና እንጀምር። ከዛ የገረበኝ ማለት ነው ቮይሱ አይደለም ካፕሽኑ። እንዴ ሰው እንዴት ነው በአንዴ ከጤነኝነት ወደ እብድነት የሚቀየረው? ሰላማዊ ልጅ ነበረች፣ ታታሪ ግሩፕ ምናምን አድ የምታስደርግ ልጅ የነበረችው ማለት ነው። በቃ ከዚህ በኋላ እኔ ግራ ገባኝና ነገሩም በጣም ሲወሳሰብብኝ ቅድም እንደነገርኳችሁ ጄሪ ጋር ሄድኩ ማለት ነው። ለጄሪ ፎርዋርድ ሳረግላት መጀመሪያ ያለችው ስለዚህ ነገር የሆነ ፖድካስት ላይ እያየሁ ነበር። ሉክ ምን ያህል ሰዎች ጋር አድሬስ እንዳደረገ እኔ ገርሞኛል። እዛ ፖድካስት ተሰርቶበት አክቹአሊ እየተከፈለ አገልግሎት እንደሚሰጥበት አንተ ራስ አረጋግጣል። ከዛ እስካሁን ገብተህ ካላየ እባክህን እንዳታየው ገብተህ surely you will be addicted. Addicted to what? Yo, Oh check this. shit. They think they know what grinding is. Let me show you some. W cinematic video. W cinematic video. Who can stop me? I'm moving like this. Who stop me when I'm moving like this? Who can stop me? Okay. ሱሰኛ መቼም ነው ሱሰኛ ማልፎ ነው። እኔ ይሄንን እየቀረጽኩኝ በነበረ ሰዓት ሜሮን እየጨቃጨቀች ነው፣ የሀገር ሜሴጅ እየላከች ነው ሜሮን ማለት ነው። አብዛኛዎቹ የካርድ ልመናዎች ናቸው። ቮይስም አለው። አጉል ጨዋ ሲያጫውተው ነው እንጂ ሜሮን የላከችለት ለእናንተ ያልነገራችሁ ነገር አለ። እንደዚህ አይነት ትንንሽ ነገሮችን የምታዋሸን ከሆነ ሌላም ትልልቅ ነገሮችን እንደዋሸን ማሰብ እንጀምራለን ከዚህ በኋላ። አሁን ነገሩን እናወሳስበዋለን እኛ። ሃይ ለምንድን ነው የምትደብቃቸው? ንገራቸው። አንዳንድ ሰዎች በጣም አፈቀርካት አሞረኛ ሆነዋል። ያስሚን ብትኖር በእውነቱ ይሄን ቪዲዮ መስራት የምችል አይመስለኝም። በእውነቱ ያስሚን አለመኖሯ ለኔ በጣም አሪፍ እድል ነው። ሜሮን ሰላም ልትሰጠን አልቻለችም። የሀገር ሜሴጅ ነው የምትልከው። ኦኬ አንድ ቀን እያጸዳሁኝ ነበር በሰላም ስልኬ ላይ የሀገር ኖቲፊኬሽን ይገባል። ያው እዛ የፈረደበት ካምፓስ ነው የሚሆነው ብዬ ችላ ብዬ ነበረ፣ ግን አልነበረም። አረ ይሄ ልጅ ፍቅር ዘፈን ምናምን እየሰማ ነው ወገን። ተጠመድክ። እኔ ጉዴን መቻወኩ። በጽዳት ተመስጬ ለካ ስልኬ ላይ የሀገር ኖቲፊኬሽን ገብቷል። አጅሪት ያለምንም እፍረት መለመለዋን ቪዲዮ ልካ No bro, hell no. Oh shit. Okay. እሺ ታገሽኝ ብሏት ነበር እኮ። ካየሁት በኋላ እውነት ያለምንም እፍረት መለመለዋን ቪዲዮ ልካለች። አይ ካየሁት በኋላ እውነት ለመናገር በጣም ተረብሼ ነበር። ጸሎት ሳደርግ ነበር። አሁንም ጸሎት ላደርግ እየሄድኩኝ ነው። ያ ለነገሩ በጣም ጸሎት ታደርጋለህ። በጣም ጸሎት ያደርጋል። አያችሁታ? ጉድ እኮ ነው። ወይኔ
ትላንትና ቀርጻለሁኝ ብዬ ነበረ ግን ጸሎት ሳደርግ ደከመኝ በዛው ተኛ። ብሮ ጸሎት የሚደረገው በዚህ ነው ብሮ። ቫዚና ሶፍት አቅፎ ተኝቶ ጸሎት ይላል። ወይኔ ጉዴ ሰው ተበላሽቷል። አይ ድሮም እኮ ፍቅር አስይዛለች ልጅቷ ላይ የፍቅር ዘፈን ብቻ ነበር የምትሰማው። ሉክ ሶፍቱ ደግሞ ጤነኛ ሶፍት አይደለም። ጨመዳዱታል፣ ሲጀመር ጨመዳዱታል ሶፍቱ። አይ ደሞ አያፍርም። ሂዱ ስዕል አድኖ ይስማል። ኧረ በስመ አብ ረጅም እድሜ ለእጅ። ኧረ በኪ ይሄ ልጅ ነው ና ይሄ ልጅ ይሄን ቃል ማለት ልቻል አልቻል አላውቅም፣ ግን እናልፈዋለን። ያ Oh shit! አረ አሁን የአዶናይ ስም ተስተካክሏል። እባክህ አረ የአዶናይ ስም እኮ አሁን ተስተካክሏል። ላይክ ተረስቶለታል። ይሄ ኬዝ ተረስቷል። ፕሊዝ የስፖርት ሰዓቱ እኛ ምንም አይሰራልንም። ወደ ታሪኩ ግባ። ወይ ጉድ! ምን እየፈለገ ነው? እሰይ ና ስክሪፕትድ ነው የሚሆነው፣ ግን ላይክ የምር በሆነ ላይክ አልጋችሁ ላይ ሶፍትና በተገኘ እንደዚህ ላይክ አርፋችሁ ትቀምጣላችሁ። አረ ጭራሽ አክፉተኛ። አረ አንተ ራሱ ባዝክ እኮ ከነሱ። ወደ ታሪኩ ግባ። እንዴ ላይ ሰላም እንዴት ልፍጠር? ለራስህ የዋህ ሁን። ለራሴ የዋህ ሆናለሁ እኔ። ሁላችንም የየራሳችን ጎዶሎነት ሱስ አለብን። ትላንትና ችላ በማለቴ ምክንያት በጣም ብዙ ነገር ተበላሽቷል። እኔ እያጸዳው የነበረ ሰዓት ላይ ስትጨቃጨቅ ነበር። ማነች ሜሮ የምትባለው ብዙ ቴክስት ልካ ነበር። አብዛኛው የካርድ ልመና ነው፣ የሚመለከተኝ ነገር አልነበረም። እኔም እንደማልክ ነግሬያት ነበር። ከዛ ከመሬት ተነስታ አንድ ቀን ቮይስ የላከችው ግሩፕ ላይ አዳርግልኝ የምትለው የነበረችው ዮርዲ ሙሉ ለሙሉ ራሷን ቀይራለች። ሙሉ ለሙሉ አሁን ላይ ዮርዲ የሚለው ጠፍቶ ዮርዲ ፍቅር የሚለው ጠፍቶ ፍቅር ብቻ ብላ ከዛ በኋላ በቃ ሌላ እንትኖች ነው ያሉት፣ ፎቶዎች ምናምን፣ ሌላ አዲስ አይደንቲቲ ማለት ነው። ሶ ይሄ ማለት ፌክ የመሆን ቻንሱ በጣም ሰፊ ነው። ላይክ የሆነ ሰው ፎቶን ከአይጂ ላይ ወስደው ላይክ ፕሮፋይል ካረጉት በኋላ የአንድ ሰውን ፎቶ ብቻ ወስደው ካረጉት በኋላ እንደዚህ ቢያረጉ በምር የሚታወቀው ላይክ ገንዘብ ለማስላክ ገብቷቸዋል። ሶ አሁን ለምሳሌ እነዚህን ፎቶዎች ማውጣት አሁን አስፈላጊ አይደለም። ለምን እነዛ ሰዎች ምንም ላያውቁ ይችላሉ። ፎቶ የተወሰደባቸው ሰዎች አሁን እዚህ ጋር የሚታሰቡት እነሱ ይሄን ስራ እንደሚሰሩት ነው። ግን አሩን ቲንክ ሶ አይመስለኝም። ሜሎኒ ምን ልታዘዝ ብላ የመጣችሁ ካስታወሳችኋት ውድ የምታስከፍለው የሜሮንን የፕራይስ ሊስት ፎርዋርድ አድርጌላት ስመለስ ብሎክ ተደርጊያለሁ። ሶ አሁን ላይ እጃችን ላይ ያለን አንድ አካውንት የሜሮን አካውንት ብቻ ነው። ላምናት የምችለው እሷን ነው። ግን ካርድ የምትለምነው ነገር ትንሽ እያጠራጠረኝ ነው። ሜ 15 2005 20 ዓመቷ ነው ገና።
አብዛኞቹ እስከ 20 ዓመት እና እስከ 21 23 ያሉ ናቸው እስካሁን ያዩዋቸው። ይሄ ፕሮፋይላቸው ላይ የሚያስቀምጡት ያልኳችሁ ሊንክ ደግሞ ፖድካስቱ ላይ ማለት ነው በደንብ ተንትኖታል። የተወሰነ ለማየት ሞከርኩ ከዛ በኋላ። አሁን ግን እነዚህ ቪቪአይፒ ተብለው ያሉት ግሩፖች ላይ የሚሰራው እንኳን እኛ ሀገር ኢትዮጵያ ቀርቶ እዛ ሀገር በጣም ብዙ ነገር ኖርማል ያደረጉት ሀገር ላይ ራሱ በፍጹም ማይፈቀድ ነገር ነው። ሰውን ሞር አለማምደው እነዛን ነገሮች ትንሽ ቪዲዮ ይለቁና ሰው ያችን አይቶ ሙሉውን ለማየት ሲፈልግ ብር እንዲከፍል ያደርጉታል። ስቶሪዋ ላይ ደግሞ እግሯ ምናምን ታረጋለች። እሺ እቺም ድጋሚ ራሷ ሌላ ነገር ኦኬ ነው። ያው እነዚህ ደግሞ ክላይንት ምናምን በነበረ ሰዓት የነበሩ ቪዲዮዎች ናቸው። በጣም ብዙ ጊዜ ይሄንን ብያቸዋለሁ፣ አሁንም ደግመዋለሁ። የቪዲዮውን መልእክት እስከ መጨረሻው ከሰው የተላከልኝን መልእክት ሳትሰሙ ምንም ነገር እንዳሞክሩት። ምንም ነገር በቃ ይሄ እኮ ነው ችግሩ። ያው በደቂቃ ውስጥ የሜሮንን ስቶሪ አይቼ እስከመለስ ፍቅር ብቻ ብላው ሌላ ፎቶ ምናምን አድርገው የነበረችውን መልሰዋለች። የወርዲ ፍቅር ብላ ማለት ነው። ይቺ ልጅ አንተ ተወዛግበህ እንዳይሆን እንዴት ነው ሰው እንደዚህ ላይ ዝም ብሎ የሚቀየረው? አሩ ነው አይነት ሰዎች ቪዲዮ ሰርታ አታውቅም። የምታስቀምጣቸው ሊንኮችም እንደዛ አይደሉም። ይሄ የሙዚቃ ቻናል ምናምን ነበር ፕሮሞት የምታደርገው። ቻናሉ ይሄ ነው። እየቀለድሽ ነው። ቻናሉን አይቼ እስክመጣ ራሱ አካውንት ስም ፕሮፋይል ተቀይሯል። you see like አሁን ነው ፊያሜታ እስካሁን ካየሁት ነገር በመነሳት እኔ ሁለት ነገሮችን ነው ልልምችለው። የመጀመሪያ እነዚህ ሰዎች በእውነትም ኢትዮጵያ ውስጥ አሉ። በቃ ልክ እንደ ሜሮን እየሰሩ ያሉ ሰዎች አሉ። ትክክለኛ ያገኘነው አንድ ሰው አለ። ሁለተኛ ደግሞ እየሰሩ ያሉ ሰዎች ኖረው እነሱ ጋር ልክ እንደ ተጠቃሚ መስለው ብር ይከፍሉና ልጆቹ በቃ እነሱ የከፈሉበትን ነገር ፐርፎርም በሚያደርጉ ሰዓት ይቀዷቸዋል ምናምን ፋይሉን ይይዙታል። ዘን ፌክ አካውንት መተው ይከፍቱና እነዛ ሰዎች ያደረጉትን ነገር ስቶሪ ላይ በመልቀቅ ምናምን ቪአይፒ አለ ቪቪአይፒ አለ ገንዘብ ክፈሉን እያሉ ያጭበረብራሉ ማለት ነው። ሁለተኛ ላይ ያሉት ከዚሁ ሳንወጣ ሁለተኛ ላይ መመደባቸው ሌሎቹ ደግሞ ምንም የማያውቁትን ሰዎች እያመጡ ፎቶ የሚለጥፉት ነው። ወጣ ያሉ ፎቶዎችም ያ በጣም አሳሳቢው ነገር አሁን እኮ ላይክ ኢማጂን ላይክ ምንም የማታውቀው ልጅ አሁን ላይክ ምንም ስለዚህ ነገር የማታውቅ ልጅ በፎቶ እየተነገደባት አስቡት። ላይክ የሆነ የሚያውቃት ሰው ያን ፎቶ ላይክ አሁን ደግሞ ጭራሽ ዩቲዩብ ላይ መጥቷል አምጥቶታል። ላይክ ፊት ለፊት ያሳየውና መነሳት በቶፕ ብቻ ፎቶ መነሳት ኖርማል አድርገውታል። ስቶሪ ላይ ፖስቱታል። ፕሮፋይላቸው እንዳለ እንደዚህ አይነት ፎቶ ነው። እነዚህ ሰዎች ደግሞ የነሱን ስም ከልጅነት ጀምሮ እስከ ትልቅነቷ እንግዲህ አንዲት ልጅ ፎቶ አይተነዋል። ግን የሱ አካውንት አይደለም። እኔ አምኜ ነበር መጀመሪያ 1-3 ምናምን እያረገ የተለያየ ሰው ፎቶ ባይቀይር፣ አንዴ ፊያሜታ አንዴ ፍቅር እያለ ባይቀያይር፣ አንዴ ወርዲ እያለ ባይቀያይር አምኜው ነበር። እርግጠኛ ነኝ ሜሮን ትክክለኛ ልትሆን ትችላለች። አሁን ያልኳቸውን ሶስቱንም እዚህ ጋር አንደኛ በስርዓት የሚሰሩት እንደ ሜሮን ያለችው እዛ ፖድካስት ላይ እንደተባለው ማለት ነው። ሁለተኛ ደግሞ እቺ ሜሎኒ ብለን ያገኘናት ፌክ ቪዲዮዎች የተሰሩትን ምናምን የሰዎች ሪከርድ የተደረገ የምትጠቀመው ነች። መጨረሻ ላይ ደግሞ ምንም የማያውቁትን ልጆች ፎቶ እያነሱ እየለጠፉ ባልዋሉበት ስማቸውን የሚያስነሱት ደግሞ ይሄ ፊያሜታ ፍቅር ምናምን የወርዲ ፍቅር የሚለው አካውንት ማለት ነው። እኔ ሞኝ አይደለሁም፣ አልክም ብሬን ባይሆን እበላበታለሁ። አረ በስመ አብ! የቪዲዮ ፐርፐዝ ታዲያ ምንድን ነው? የቪዲዮ ፐርፐዝ እየሳተህ እኮ ነው። ታዲያ ነገሩ ውሸት ሆኖ ብራችን በአጭበርባሪ ከሚበላ እውነት ሆኖ ደግሞ እኛ ከምንበላ በንበላበት ይሻላል። እግዚአብሔርም የሚወደው ይሄ ልጅ አሁን እሺ ምን ማለት ነው? አሁን እሺ ላይክ የቪዲዮ ፐርፐዝ ምንድን ነው? ደግሞ ሲበላ ያሳየኛል፣ ይርቡኛል ለአሳልናችሁ። ይሄንን ቪዲዮ እንደምታዩ ኮሜንት ማድረግ ነው። ምናልባት እንደኔ ከሆናችሁ ይሄንን ላታምኑ ትችላላችሁ። ማለት ልጅቷ የሆነት ላትሆን ትችላለች። ፔድ አክተር ስክሪፕት ምናምን እኔም ማስበው እንደዛ ነው። የሌላ ዩቲዩበር ላይ ባይ ግን የእውነት ነው። በቃ እኔ ላችሁ የምችለው የእውነት ነው። እና እኔ እንዴት ወጣሽ ብትለኝ
በእርግጥ አሁን ሱስ ውስጥ ነኝ ማለት አሁን እያደረኩ አይደለም አሁን እንደሚለው አይነት ነገር ሳይሆን ሱስ ውስጥ ነኝ ስልክ ሙሉ ለሙሉ አልወጣሁም ወራትን አላስቆጠርኩም ግን እኔ እወጣለሁ ሲጀምር እኔ በራስ መተማመን ኮንፊደንስ አለኝ ሲጀምር ለምን ደሞ አልችለው ሲጀምር እኔ እንሃን እንዳልኩ በጣም ሱስ ውስጥ አልቆየሁኝም በጣም ሱስ የለብኝም ግን ተጠቂ ነኝ እዚህ እንትን ማለት ነው። በመሀል የተቆራረጡ ኦዲዮዎች ይኖራሉ። ያው ለሳሚም አስፈላጊ አይደሉም እዚህ ፕላትፎርምም ላይም አይፈቀዱም ብያሰብኳቸው ነው የቆረጥኳቸው። ብለርም የሆኑትም የሚቆረጡትም ኦዲዮዎች በዚህ መንገድ እንድትረዱ ትፈልጋለሁ። ደግሞ 6 አመት ብዙ አይደለም ቀለል ያለ ነው አታካብዶሽ። ሰላም በድጋሚ በጣም ከባድ ነው ለመውጣትም በጣም ከባድ ነው። እኔ አልወጣሁም ባይዘው ከዚህ ነገር ውስጥ ግን አልወጣሁም ስልክ እንደባልከውም ደግሞ በፈለኩ ሰዓት አይደለም የምገባው ሳልፈልግም አለ መግባት አልችልም። አልገባኝም በቃ ስሜት ውስጥ ካለ ታውቀዋለህ ጀመረ እዚህ ነገር ውስጥ ካለክ ማለት ነው። እና ሳምንት አልሆነኝም ገና ምን ሳምንት አልሆነኝም ማለት ከጀመረች ሳይሆን ያው ድጋሚ አላደርገውም ይሄንን ነገር በሞት አላደርገውም ብላ ቃል ከገባች ነው። ገና ሳምንት አልሆነኝም ትንሽ ቀናቶች ይቀሩኛል ለቀኑን እንደዚህ ይቀረኛል ግን ራሴን አሳምኘዋለሁ ካም በኋላ አልገባም ማለት ነው። በፍጹም ነው ምልክ አሁን እኔ ምንም የዶክተር ገዛም አላገኘም በጣም ብዙ ጊዜ ቆይቻለሁ ባይዘው እኔ ከምለው ሰው ወይም ደግሞ እኔ ብዬ ከተቀበልኩት ሰው ጋር በገጠመኝ ክደት ምክንያት ነው እዚህ ነገር ውስጥ I don't know like ሜን ፖይንት ይሄኛው ነው የኔ እና የእናንተ ከምትሉ ሰው ጋር ስለተጣላችሁ ላይክ እንደዚህ አይነት ነገር ውስጥ መግባት is crazy በጣም ላይክ ከምለው ሰው ጋር በደረሰብኝ ክደት ምክንያት ነው እዚህ ነገር ውስጥ የገባሁት። እኔ ቮይሱን መጀመሪያ ስለሰማሁትኝ ነው ማብራራላችሁ እስከ መጨረሻ ሰምቻለሁ። ብዙ ሰዎች ይናጥቻለሁ በቅርብ ያሉትን ትብርቴን ብዙ ነገሮችን አጥቻለሁ። በጣም ከባድ ነው ያሳለፍኩት ነገር ነው አሁን ላይ እንድገኝ ያደረገኝ። እኔን የሚያይ ሰው እኔ እንጃ ታሪክ የሚሰማ እቺ ልጅ በዚህ ድኛዋ ይሄን ነገር እንዴት ሊጀምር ቻለች እንዴት ልታስቡ ቻለች እንዴት በዚህ ድኛዋ ይሄን ሁሉ ነገር ቻሌንጅ ተቋቁማ ዛሬ የደረሰች ነው የምትለው እውነት ታሪክ የሚሰማ ማለት ነው። በጣም ነው ከኔ ጋር የማይመጥ ታይም ላይ ነው እንደዚህ ነገር ውስጥ የገባሁት። ትንሽ ልጅ ነች 20 አመቷ ምናምን ነው ስናግረኝ I'm not sure እኔም አልወጣሁም እኔ ገና ሳምንት አልሆነኝም ብያለሁ ግን ራሴን ስላሳመንኩት ነው ካምፓላ እንደማልገባ ከዚህ በኋላ መቀጠል አለመቀጠል እንግዲህ ምን ይሆናል ግን ራሴን አሳምኘዋለሁ ፈጣሪ ብራይ ብየዋለሁ። እኔ ገና አልወጣሁም ግን የመውጣት እቅዱ አለኝ ይሳካልኛል። ይሄኛው ደግሞ እንዴት ራሷን ከዚህ ለማራቅ እየሞከረች እንዳለና ምን አይነት ዘዴ እየተጠቀመች እንዳለ ስጠይቃት የነገረችኝ ነው። ስሜት ሲመጣብኝ ሮጭ ሻወር ገባለሁ ምሪን እኮ ነው እና እንደዚህ ሻወር ነው የምትገባው እንደዚህ ያደረኩኝ እግዚአብሔር ይመስገን ሻወር ያቀዘቅ ኦኬ አሜን ወለይነውና ሶሪ በቃ አሁን ራሴን አሳመንኩት። አሁን ላይ በቃ ምንም የሚያጨናንቀኝ ነገር የለም ምን መለስም አይመስለኝም ከፈጣሪ ጋርና ግን አይደለም ማርያምን ደስታዋ ማለት ነው ቮይስ ላይ ያለው ደስታዋ ሳምንት ሊሞላይ ነው ስትል ማለት ነው በቃ ደስተኛ ነች። ትልቅ አቺቭመንት ነው። ትናንትና እኮ ምንም ሳራ ያቋልኩ በስማም ደስ ይላል ነገም ደግሞ እንደዚህ ያልኩኝ ና I don't know እኔ እንግዲህ ይሄን ያለኝ ሀሳቤን ሼር አድርጌልሃለሁ። she's so happy like በጣም ደስተኛ ነች በጣም ደስተኛ ነች like I think ራሷን አላመነችውም ነበር መሰለኝ like ለማቆም ስትወስን ራሷን አላመነችውም ነበር ከዛ ግን like የምር ያረጋችሁ ያቆመችው ሲሆን የሆነ የተሰማ ደስታ ስትናገር ያስታውቃል። ነው እንግዲህ ለሃላውኝ ለማንኛውም መልካሙን እመኝልሃለሁ። ሰላሙን ስለተዋወቅኩ ደስ ብሎኛል። መልካም ዘመን ወይም ደግሞ መልካም ህይወት ላለው ቻውሺ አስቡት እንግዲህ እንደ ቀልድ የተገባበት ነገር ከሚደብረኝ ብቻዬን ከመሆን ተብሎ የተጀመረ ነገር አንድ ቀን አለማድረግ የዚህን ያህል ያስደስታል። አንድ ቀን ሳላረገው አልኩኝ እያለች ድምጿ ላይ ደስታው አለና እቺ እህት ነች በቃ እኔ ከብድ ብላኝ እዚህ ላይ ይሄንን ቪዲዮ ልሰራ በቃ ስንት ወር ሙሉ አንዴ የጀመርኩ ስተው የሆነ ያህል ሄጄ ሳቆመው ምናምን የነበረው በጣም ብዙ ጊዜ ነው ተቆራርጦ የተቀዳው። እንደነገርኳችሁ ያገኘኋት ዩቲዩብ ላይ ነው። ያው አንድ ግለሰብ ነች ምን ያህል ነገሩ እንደተንሰራፋ ብዙ ቦታ ላይ እንደደረሰ ማየት ይቻላልና ስፔሻሊ ዛ ቪቪአይፒ ምናምን የሚሉት ቦታ ላይ በውጭ ሀገር ራሱ ማይፈቀዱ ይሄ ከሰብአዊነት የራቁ ተብሎ የተከለከሉትን
አይነት ነገሮች ነው እንደ ቀላል ነገር I don't think like በውጭ ሀገር የተከለከለ ነገር አለ አሩን እየሰሩ ያሉት ማንነታቸው ሲታወቅ እነሱም በህግ እንደሚያስጠይቃቸው ግልጽ ነው። ምክንያቱም እንዲህ አይነት ቪዲዮዎች የትኛውም ቦታ ላይ አይገኙም። ከጨለማው ድህረ ገጽ ነው ወደዚህ ይዘውት የሚመጡት ማለት ነው። ለማንኛውም ከቪዲዮ ላይ የሚጠቅማችሁን ጥሩ ብላችሁ መታሰቡትን ብቻ ያዙ። አይምሮዬ በጣም እየጨቀጨቀኝ ነው። what is the point ይለኛል። what is the point ቢያንስ 2 ትንንሽ ፖይንት አለ። ከገባችሁ በኋላ መውጣቱ ቀላል አይሆንላችሁም። ሳሌም እና አሁን 300 ብሩን አትልከው ጉድ አለ አሩ ነው ኦኬ ሆን ይችላል በላበት ለካ በላበት ልጅ። ከዛ በኋላ እነዚህ ቲክቶክ ላይ የሚለቀቁት ነገሮች ኮሜንት ላይ የገባችሁ የሚለቀቁት ሊንኮች ሪፈሮች ምናምን ልምምዱ መጨረሻ ላይ ወደ ከፍተኛው ደረጃ ነገር ነው የሚያደርሱት። ገንዘብ አውጥቶ ከፍሎ እስከ ማየት ማለት ነው። ብቻ ቻናላችን ላይ ፊልሞቻችን ይቀጥ ያው ኦኬ ከባድ ነው ላይክ በጣም ከባድ ነው እንዳያችሁት ነው። አሮን ልክ እንደዚህ አይነት ነገር እንዳለ አላውቅም ነበር። የምሬን ነው አላውቅም ነበር። እና ደግሞ ላይክ ሀሳቡ እንዴት እንደመጣለትም ላይክ ኦኬ ይሁን ብቻ ካብራርቱታል ላይክ ዩቲዩብ ላይ ምናምን ነገር ብቻ አሁን ቪዲዮ ሲጀምር 300 ብሩን እንዴት እንደሚከፍላት ነበረ በላበት። ኦኬ ለማንኛውም እንደዚህ አይነት ነገር ከማድረግ ተቆጠቡ። ላይክ ቴሌግራም ላይ ምናምን ነገር አሁን ሲጀመር ቴሌግራም አሁን ላይ ላይክ ሌላ ነገር ሆኗል። ሶ ያ ይሄን ይመስላል የዛሬው ቪዲዮአችን። ያ የልጁ አካውንት ምንድነው ሁሉም ይባላል። ሁሉም ቲዩብ ቼክ አድርጉት እዛ ላይ ደብሊው ይቻላል። ላይክ ሼር ኮሜንት ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።